ማርቲ አቢጌል በጣም ተሰብራለች እኮ። ተባክሽ ምንም አትሆንም። ምን ነው ረሳሽ? አንቺም እኮ ትሰክሪ ነበር። ቢሆንም ለዚህ ሁሉ ነገር ተጠያቂዎች እናንተ ናችሁ። ሲጀመር ቤቷ ድረስ የማትፈልገውን ሰው እያመጣችሁ ልጅቷ እንዴት እንደዚህ አትሆን? ማርቲ እናንተም እኮ ኃላፊነት አለባችሁ አይደል እንዴ? አሜሪካ ቢሆን ይሄኔ ታስራችኋል። እባክሽ መዲተይ በቃ አሁን ራሳቱን አጭቅጭቂ። እነሱ ተመችቷቸዋል። እሷ እዛ በእነሱ ምክንያት ተኝታለች። እነሱ ግን እዚህ ጎን ለጎን ቁጭ ብለው ተመችቷቸዋል። መዲ ስለፈጠረሽ አፍሽ ይበላሻል። ምን ሆነሻል አቢጌል? አልተሻለሽም አይደለም? ምን ከሃዲ ነው? ይኸው ማርቲ አላልኩሽም? አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነው አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደለም? አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ አይለችም። ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አቢጌል አይሆንም አልኩሽ አቢጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ፣ ተነስ፣ ውጣ። አቢጌል ደረጀ ለብዙ ዓመታት ሲጠበቅ የነበረውን ሚስጥርና እንግዲህ ጉዱን ዘረገፈችው። አቶ ደረጀም አይኑ ፍጥጥ፣ ወይዘሮ ማርታ ደግሞ ልቧ ቀጥ ብሏል። ምን ሊፈጠር ይችል ይሆን? ዳጣ ፍቅረኛለኝ ብዬ ለአባቴ መናገር አልችልም። አባቴ በእኔ የተነሳ ጭንቀት ላይ ነው ያለው። በዚህ ሁኔታ ላይ ሆኖ አባቴን ፍቅረኛለኝ ብዬ ላስጨንቀው አልፈልግም ብላለች። ናታንም እንግዲህ እኔ በተመረኩበት ዕለት ትዳር ይዤ የተረጋጋ ህይወትን መምራት እፈልጋለሁ ብሎ ነበር። ግን ደግሞ እሷ አየህ ልዩነታችንን፣ እኔ ግን አልተማርኩም፣ ገና ትምህርት ቤት የምገባበት ጊዜ ነው፣ ስለዚህ እኔ እናንተ አንመጣጠንም ብላ ነበር። ዳጣ በናታን ላይ ጥርጣሬ የፈጠረባት ይመስላል። ምክንያቱም ናታን ድንገት መታ ከኋላው በጠራችው ጊዜ ወይ አቢጌልዬ ነበር ያለው። በዚህን ጊዜ ዳጣ በጣም ተደናግጣለች። ይሄ ብቻ አይደለም፣ የእናቷ ጉዳይም አስጨንቋታል። በሌላ በኩል አቢጌል በመጠጥ ጥንብስ ብላ የዚህ ሁሉ ተጠያቂ ምክንያቱ አንተ ነህ፣ አንተ እንደምወድህ እያወቅ ልቤን የተጫወትክበት አንተ ነህ ብላ እሱን ተጠያቂ አድርገዋለች። አርጁንም በክብር ገብቶ በውርደት ወጥቷል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ አቢጌል ይህን ሚስጥር መሸከም ቢያቅታት በመጠጥ ለመደበቅ ፈልጋለች። እናም እንግዲህ አርጁንን መጠጥ ይዞላት ወደ ክፍሏ እንዲገባ ትዕዛዝ ሰጥታ ነበር። አርጁንም አፍቃሪ ነውና በታዘዘበት መሰረት ደስ ብሎት ወደ ውስጥ ገብቷል። ያ ብቻ አይደለም፣ ከአቢጌል ጎን ቁጭ ብሎ ወይን መጠጣቱ ለሱ ሌላ ትልቅ ነገር ነበር። ምናልባትም ወዳኝ ነው በሚመስሉት እንግዲህ አልጋም ተመኝቶ ነበር አያርጁን። ግን ደግሞ በስካር መንፈስም ውስጥ እንኳን እንደምጠላው አምርራ እንደምጠላው ምድር ላይ የቀረው እንዲሱ ራሱ ብቻውንና ብቻውን እንኳን ቢሆን ልትወደው እንደማይችል በተደጋጋሚ ነግረዋለች። ግን ደግሞ አርጁን ይህን እውነት አምኖ መቀበል አይፈልግም። እንደው ብቻ እሱ ስለሚያፈቅራት እሷም እየወደደችው የምትኖር አንድ ቀን ወደ እኔ ትመጣለች የሚል ተስፋ ሰንቋል። ገዜ ለናታን የተፈጠረውን በሙሉ ነግሮታል። አቢጌል የታመመች ይመስለኛል። ያንን የህንድ ጣዖት የሚመስል ልጅ ጠርታው ወደ ውስጥ መጠጥ ቢጤ ይዞ ገብቷል ብሎታል። የህንድ ጣዖት ማን ነው ባለ ጊዜ እንግዲህ አርጁን እንደሆነ አውቋል። ሂድና የሆነ ነገር በል እባክህ፣ እነጋሼ ከመጡ ጥሩ አይደለም ብሏል። በዚህን ጊዜ ናታን የቅናት ስሜት ያደረበትም ይመስላል። ተናዶና በልህ እየተናነቀው ወደ ክፍሉ በገባ ጊዜ እንዴ ለምን መጣ ቀናህ እንዴ እያለችው ነበር። ለአርጁንም እሷ በህይወቷ ምድር ላይ የምትወደው አንድና አንድ ሰው ብቻ እንደሆነ በዛ ላይ ራስ ወዳድም እንደሆነች የፈለገችውን ነገር ሳታገኝ መቀመጥ እንደማትችል ሁላ እየነገረችው ነበር። አርጁን ይህ ሁሉ ነገር እየተባለ ተስፋ አይቆርጥም። ቢሆንም ከጎኗ ያለው በሰዓቱ እሱ ነበር።
ግን ደግሞ ናታን ድንገት በር እንኳን ሳያንኳኳ ገብቶ ምን እያረግሽ ነው? ምን ቢፈጠር ነው በዚህ ልክ እያላት ነበር። ላንተ ቀላለ የኔ እንደዚህ መሆን ምክንያቱ እናንተ ናችሁ፣ እናንተ አባዬ ከሃዲ አንተ ሁናችሁ ነው እያለች ነበር። ናታን አርጁንን ከዛ ክፍል እንዲወጣ አድርጓል። አርጁን ከዛ ክፍል በሰላም እንግዲህ ወጥቷል ማለት ነው። ግን ደግሞ ተዋርዶና ተቃሎ ወጥቷል። እናም ናታን አቢጌልን እንድትረጋጋና በመጠጥ ማሸነፍ እንደማይቻል ሊያስረዳት ቢሞክርም ምንም ነገር እንዳታስረዳኝ አንተ ራስህ ውጣልኝ ብላ ክፍሏን ለቆላት እንዲወጣ አድርጋለች። አቢጌል ጠጥታ ሲበቃት ብቻዋን ጩሃ ለመተኛት እየታገለች ነው። ትንሽ እንቅልፍ በወሰዳት ጊዜ ናታን አፉ ስራ አልፈታ ብሎ ለነውሃ አቢጌልን አሟታል ወደ ክፍሏ እንዳትሄዱ ብሏቸው ነበር። ውሃ ደግሞ በራሷ ውሃ ስለሆነች አታድርጊ የተባለችውን ነገር ማድረግ እጅግ በጣም ያስደስታታል። በሄዱ ጊዜ እንግዲህ አቢጌል ጠጥታና ሰክራ ተኝታ አግኝተዋል። እናም ተነሺ ብላ ለመቀስቀስ በሞከረች ጊዜ አቢጌል ውሃን መከድ አድርጋ ተኝታ ነበር። እኔ እኮ ውሃ ነኝ እያለች ነበር። ውሃ ማለት እንግዲህ ልክ እንደ ውሃው ፈሰሰስ የምትል ዓለም ለሷ ሙሉ የሆነላት ምንም ነገር የማያስጨንቃት በሷ ተፈጥሮ ሁሉም ሰው የሚቀናባት። ምክንያቱም ይህች ዓለም ስንት ጭንቀት፣ ስንት ሀሳብ፣ ስንት ነገር በሞላበት እሷ ግን በራሷ ዓለም የራሷን ኑሮ በነፃነት የምትኖር ንጹህ ኩልል ያለች ውሃ ናት። እናም እሷ የመሰላትን እንጂ ለማንም መጨነቅም ሆነ ግድ መስጠት ወይ መናገር አለብኝ የለብኝም ብሎ ማስተንተን እሷ ጋር የለም። በመሰላት ትናገራለች። የቤተሰቡም ድምቀት ኮሜዲ ናት። ውሃ ባትኖር ያ ቤተሰብ ምን ሊሆን እንደሚችል መገመት አይቻልም። ጭንቀታቸው፣ ሀሳባቸው፣ ውጥረታቸው ብዝት ባለበት ግን ደግሞ ድንገት እሷ ጭንቀትና ሀሳባቸውን ታስረሳቸዋለች። እህቷ አቢጌልም ምነው አንቺን በሆንኩ ብላ መመኘት ጀምራለች። እናም እንግዲህ ውሃ አቢጌል የጠጣችውን ጠጥቼ እንደሷ መሆን ፈልጋለሁ እያለች ነው። አቶ ደረጀ ትወድቂያለሽ፣ ያ መንገድ ላይ ወድቆ እንዳይሽው ሰው ትወድቂያለሽ ብትባልም አይ እኔ እንደሱ ሳይሆን መውደቅ የምፈልገው እንደ አቢጌል አልጋ ላይ ነው መውደቅ የምፈልገው ብላለች። አቶ ደረጀ በስንት ጭንቀት መሃል ሆኖም እንኳን ፈገግ ታደርገዋለች። መድኃኒት አቶ ደረጀ ቢሮ ድረስ ሄዳ ነገር ለመኮርኮር የሰላም ልጅ ያንተ ነው ዲያጣ ያንተ ናት ለማለት የፈለገች ትመስላለች። አቶ ደረጀን ስራ ቦታው ድረስ ሄዳ በጥያቄ እያፋጠጠችው ነበር። ወይዘሮ ማርታ ሰላም ጋር እንደሄደች ተናግሯል። ግን ደግሞ ሰላም ጋር የሄደችው የሰላምን ልጅ የዲኤንኤ ለማስመርመር ነው ብለው ነበር። በዚህን ጊዜ አቶ ደረጀ ደግ አረገች እያለ ነው። ውስጡን እየተናደደና እያዘነ ቢሆንም ግን ደግሞ መድኃኒትን ላለማስደሰት ኮስተር ብሎ ለመመለስ እየሞከረ ነው። ግን ደግሞ መድኃኒት አሳ ጎርጓሪ ዘንዶ ያወጣል እንዴት ተባለው። በጭራሽ ረፊ እንኳን ብትባል አርፋ ልትቀመጥ አልቻለችም። ከትዕግስቱ በላይ ሲሆንበት አቶ ደረጀ ቢሮውን ለቃለት እንድትወጣ ትዕዛዝ ሰጥቷል። ወይዘሮ ማርታ እየተፈጠረ ያለው ነገር የአቢጌል ጉዳይ እጅግ በጣም አሳዝኗታል። አቢጌል እንደዛ መሆኗን በሰማች ጊዜ ናታን ክፍል ድረስ ሰተት ብላ ሄዳለች። ናታንንም የተፈጠረውን በሙሉ ጠይቀዋለች። ማን ነው ክፍሏ ድረስስ መጠጥ ይዞላት የመጣው? እንደዚህስ የሆነችው ምንድን ነው የሚል ጥያቄ አንስታለች። ናታንም ማናቸውም እንዳላዩትና አርጁንን ይዘህሊና ብላው እንደሆነ ተናግሯል። እና አቢጌል በቀላሉ የምትሰበር ልጅ አይደለችም። ስለዚህ እንደዚህ እስከምትሆን ድረስ ምክንያቱ አንተ ነህ የምትሆነው። ለዛም ደግሞ ናታን እኔ አንተን ባልወልድህም ልጅ እስከሆንክ ድረስ ወንድም ልጅ ስለሌለኝ እንደ ልጅ ነው ማይ። ግን ደግሞ አቢጌል እንዲህ ለመሆኗ ምክንያቱ አንተ ነህ። በባለፈው አይቻችኋለሁ ስትጫወቱ፣ ስትላፉ፣ ስትቀረቤታችሁን አይቻለሁ። የማትወዳት ከሆነ አትቅረባት፣ የምትወዳት ከሆነ ደግሞ አትራቃት። በእንደዚህ መልኩ እየቀረብካት፣ በዚህ መልኩ እየተጫወታችሁ እሷ ለመቁረጥ ትቸገራለች። ስለዚህ የማትወዳት ከሆነ ራቃት ብላ አስጠንቅቀዋለች። አቢጌል የቤቱ ራስና የአይኗ ብሌን እንደሆነችው ሁሉ ምንም ነገር እንዲገጥማት፣ ምንም ነገር እንድትሆንባት እንደማትፈልግ አስረግጣ ነግረዋለች። ከሀገር ልውጣ፣ አልቀመጥም፣ ስንት ነገር የምትለው በአንተ የተነሳ ነው። ስለዚህ ልጄ ምንም ነገር እንድትሆንብኝ አልፈልግም። የማትወዳት ከሆነ አላስገድድህም፣ ራቃት ብላ አስጠንቅቀዋለች። ናታንም ለፍቅር የሚጋብዝ ምንም አይነት ግንኙነት እንደሌላቸው ተናግሯል። ግን ደግሞ ወይዘሮ ማርታ አይ ሁሉንም ነገር አይቻለሁ፣ በዚህ ልክ እንደዛ እየሆናችሁ አይወደኝም ብላ ለሷ ተስፋ ለመቁረጥ ከባድ ነው። እንደዛ ካልሆነ አትቅረባት ብላለች። ናታን ምንም ብሏትም እንደማያውቅም ጭምር ቢናገርም
ወይዘሮ ማርታ ግን መሆን ያለበት እንዲህ ነው የሚል ውሳኔ ላይ ደርሳለች። መድኃኒት አቢጌልን ለማናገር ሄደ ነበር። አቢጌል በነገር ስጨቀጭቃት የምትወጂው ልጅ ስለተቀማች ነው፣ አርፈሽ አትቀመጪ፣ ተስፋ አትቁረጪ፣ ልጇ ማላይ ነው፣ በዛ ላይ ቁም ነገረኛ፣ በዛ ላይ የሀብታም ልጅ ሊያመልጥሽ አይገባም እያለች በጥያቄ ስታጣድፋት እራት ተጠርተናል እንሄድ ብላ ነበር። ግን ደግሞ ወደ ራቱ ለመሄድ እየተነሱ ሳለ አቢጌል ደስ ስላላትም ግን አልቻልኩም፣ በቃ አክስቴ አንቺ ሂጂ እኔ መተኛት አለብኝ ብላ አክስቷ ራቱ ላይ ተገኝታለች። እሷ ግን አልሄደችም ነበር። እዚሁ ታምጣልኝ ለዛ ብላ በዛው ባለችበት አልጋዋ ላይ ጋደም ብላለች። መድኃኒት ነገሩን ቤቱን በአንድ እግር አቁመዋለች፣ አጣጥፈዋለች። የበረደውን የቀዘቀዘውን እንደ አዲስ አግለዋለች። ናታንና ዳጣ አፍላፍ ገጥመው እየተጫወቱ ነው። አቶ ደረጀም ከውሃ ጋር እየተጫወተ ነው። ወይዘሮ ማርታና መድኃኒትም አንድ ላይ እየተጫወቱ ነው። አቢጌል እነሱ እዚህ አለማቸውን ይቀጫሉ፣ እሷ ግን እዛ ቁርጥም ብላለች። ስለዚህ እናንተ ተጠያቂ ናችሁ። ይቺ ልጅ በውጭ ዓለም ብትሆን እናንተ ራሳችሁ ትከሰሱ ነበር። እሷ እዛ መከራዋን እያየች እነሱ እዚህ አለማቸውን ይቀጫሉ፣ ማን አለብኝ ብለው እያለች ወደ እነ ዳጣ እየተመለከተች ቤቱን በአንድ እግር አቁመዋለች። ማርቲ ንቂ፣ አንቺ ፈዘሻል፣ ተኝታችኋል። እዚህ ቤት ያላችሁ ሰዎች ሁላችሁም ተዘናግታችኋል። እንዴት ነው ትናንትና የመጣች አንድ መጤ ዘሯ የማይታወቅ አቢጌል የምትወደው ልጅ የምትቀማት? በሽታዋ እዚሁ ቤት ነው ያለው። አቶ ደረጀ ባይኑ ቢገርፋትም መድኃኒት ግን በጭራሽ ማቆም አልቻለችም። ምክንያቱም ከእህቷ ያለችው ከጎኗ ስለሆነ በድፍረት በተደጋጋሚ ትናገራለች። ወይዘሮ ማርታ ባክሽ መዲያ ቁሚ እያለቻት ነበር። ለምን? እውነታው ይሄው ነው። አቢጌል መምጣት ትችል ነበር፣ ግን ደግሞ ይሄ ማያስ ስላልፈለገች ነው። አቢጌል ተጎድታለች፣ ልጅቱ ተሰብራለች። ውጭ ሊሄድ እስከ ማለት ውሳኔ የደረሰችው በምትወደው ልጅ የተነሳ ነው፣ እሱን ስለተቀማች እያለች ቤቱን በአንድ እግር አቁመዋለች። አቶ ደረጀ በትዝብትና በቁጣ እየተመለከተ ነው። ውሃም አቶ ደረጀ ልቡን እያዛገችው ስለነበረ በቃ ተይ ውሃ አደከምሽኝ ብሎ እሷን ተቆጥቶ ቤተሰቡን በአይኑ ገርፎታል። ወይዘሮ ማርታ በድጋሚ ምንም አይነት ነገር እንዳትናገር ተናግራ ለዛ ራቱን እንድታፈጥነው ትዕዛዝ ሰጥታለች። በዚህን ጊዜ አቶ ደረጀ ፍርሃት ያደረበት ይመስላል። መድኃኒትን ብትሆን በቀላሉ የምትፋታ ሰው አይደለችም። እራቱ እንደምንም ተጠናቆ ሁላቸውም በየማረፊያ ክፍላቸው በገቡ ጊዜ እንግዲህ አቶ ጠንቋው በገባሽበት በምትበየው ምግብ ሆነን በምትጠጪው ውሃ ሆነን በምታርፊበት ቦታ ፍራሽ ሆነን እንከተልሻለን፣ አሯርጠን እናመጣሻለን ብሏት የነበረው ከዚህ በህልሟም እንደዛው እያሰቃያት ነው። እዛ ስትሰማ የነበረው የጠንቋው ድምጽ የተናገራት ቃላቶች እየተመላለሱ በህልም ውስጥ ሆና ግን ደግሞ ሲቃይ እያየች ነው። መድኃኒት ነፍሷ እጅግ በጣም ተጨናንቋል። አቢጌልም እንደዛው። አቢጌል በመጠጥ ኃይል ተገፋፍታ የአባቷን ጉድ ነውር ለመዘርገብ ተዘጋጅታለች። ቤተሰቡ ሀገር አማን ብሎ በተኛበት የእናትና የአባቷን የመኝታ ቤት ድንገት በኃይለኛው ከፍታው ገብታለች። አቶ ደረጀና ወይዘሮ ማርታ ተደናግጠው ስለነበረ ሁለታቸውም በተመሳሳይ ሰዓት ነበር መብራቱን ያበሩት። እናም ሲያዋት አቢጌል ሰይጣን መስላ ፊት ለፊት ቆማለች። ምንድነው? አሟታል፣ አልተሻላትም፣ ምን ተፈጥሮ ነው እያለ ነበር አቶ ደረጀ። አቢጌል ትንሽ ዝም ካለች በኋላ ዝምታዋን ሰብራ ቦምብ የሆነ ቃላቶችን ተናግራለች። አቢጌል አሞሻል አይደል? አልተሻለሽም ባላት ጊዜ ዝም በል አንተ ከሃዲ ነህ ከሃዲ ብለዋለች። አቶ ደረጀ መሬት ተሰንጥቆ ቢወጣው ራሱ ደስታው ነበር። እጅግ በጣም ተደናግቷል። በዚህን ጊዜ እንግዲህ ወይዘሮ ማርታ እንደ አቢጌል ብላ እሷም ተደናግታለች። አባቷን በዚህ ድፍረት ስትናገር ምንድነው? ምን ሆን? ምን አሞሻል አይደል? አሁንም አልተቻላትም ማርቲ አሟታል ሲል አቢጌል ወይዘሮ ማርታን እማዬ አባዬ እንዳታምኙ፣ እኔም ከዚህ በኋላ አባዬ ብዬ አልጠራውም፣ እሱ ከሃዲ ነው፣ አንቺም ባሌ እንዳትዩ፣ እሱ የሰላም ልጅ ከሱ ነው፣ ዳጣን የሚወለዳት ከሰላም ነው፣ የዳጣና ሰላም ናት፣ ወንዱ ልጁም የሱ ነው ብላ እንደ መትረጌስ አፍርጠዋለች። አቶ ደረጀ አይሆንም አቢጌል፣ እንደዛ አይደለም አቢጌል፣ አይሆንም አይደለም እያለ በጭንቀት ይጮሃል። ግን ደግሞ እኔ ከዚህ በኋላ አባዬ ብዬ አልጠራውም፣ ይሄ ከሃዲ ነው፣ አንቺም ባሌ እንዳትዩ፣ ተነሽ ማዬ ተነሽ ብላ ከዛ አባዬ ተነስ ውጣ እያለችው ነው። አቶ ደረጀ አይኑ ፈጧል። ወይዘሮ ማርታ ጭንቅላቷን ይዛ ደርቃ ቀርታለች። እኔ ከዚህ ልውጣ ያልኩት ይሄን ከባድ ሚስጥር መሸከም ስላቃተኝ ነው፣
ሀገር ለቅቄ ልሄድ ያልኩት እያለች እንግዲህ በድፍረት እየተናገረች ነው። አቶ ደረጀ ምንም ሊያደርግ አልቻለም። አይሆንም ከማለት ውጪ ምንም አይነት ምላሽ አልሰጠም። አቶ ደረጀ ይሄ ሁሉ ዱብዳ የወረደበት በህልሙ ነው ወይስ ደግሞ አቢጌል የእውነት አድርጋው ነው የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ